ህልም እያለመች ነበር እንጂ ሜርሲ ልጇን አልወረወረችባት ማለት ነው። እና ቶሎ እንጫወት እያለች እንግዲህ ያሳሳቀች ከፎቁ ስትወረውራት ነው ያየችው። ወይዘሮ ሞርዚናም እንግዲህ ከእንቅልፏ ስትነቃ በጣም ነው የደነገጠችው። ግን ደግነቱ እውን ሳይሆን ህልም ነበረ። እኛም በመጀመሪያ ተሸውደን ነበረ። ወይዘሮ ሜርሲ የወይዘሮ ሞርዚና ልጅ ከፎቁ የወረወረቻት መስሎ ነበረ። ግን እንደዛ አይደለም። ወይዘሮ ሞርዚናም ከእንቅልፏ እንደነቃች ቶሎ ብላ ወደ ሳሎኑ ነው የሄደችው። ወደ ሳሎኑ ስትሄድም ሜርሲና ልጇ አንድ ላይ ተቀምጠው ነው ያገኘቻቸው። እሷም እፎይ ተመስገን በህይወት አለሽ ብላ እንግዲህ እሺ ሜርሲ ወደዚህ ቤት እንዴት መጣሽ? ምን ልታደርጊ ነው የመጣሽው? ምን ላደርግ እመጣለሁ? ልክ አንቺ ወደዚህ ቤት እንደመጣሽው አይነት አመጣጥ ነው የመጣሁት። ልክ አንቺ የእህትሽ ልጅ ልትንከባከቢ አይደል የመጣሽው? ስለዚህ እኔም የወንድሜ ልጅ ለመንከባከብ እና ቤተሰቦች ጋር አብሬ ለመኖር ነው የመጣሁት። እሺ ባልሽሳ? ምን የምን ባል ነው ማለት ደባልሽ እያልሽ ነው? አረ እንደዛ ማለት አይደለም። ማለቴ እንዴት ባልሽን ትተሽ መጣሽ ለማለት ፈልጌ ነው። ስለ እሱ አታሽብኝ ወይዘሮ ሞርዚና። አይ እኔ እንኳን ስለ እሱ ማሰብ ፈልጌ ሳይሆን ያው አንቺን ሳይ ባልሽ ትዝ ብሎኝ ነው። እኔ ስታይ ብዙ ነገር ማስታወስ እየቻልሽ እንዴት ባየን ብቻ ታስታውሻለሽ? በማለት እንግዲህ ወይዘሮ ሜርሲ እየተነገረቻት ነበር። እሺ በቃ ታዩ ችግር የለውም፣ ግን ከዚህ ቤት ምን ልታደርጊ መጣሽ? እያለች እንግዲህ በጥያቄ እያፈጠጠቻት ትገኛለች። ሜርሲም እንግዲህ አይ በቃ ልሄድ፣ በቃ ማነሽ ሞርዚና ማለት ወይዘሮ ሞርዚና ብሄድ ይሻለኛል። እንደዚህ ከሆነ የምትቀጥይው ከዚህ በላይ ስሜቴን ባትጎዱ ጥሩ ነው። እኔ ስለ ባሌ ማስታወስ አልፈልግም በማለት እንግዲህ ከተቀመጠችበት ተነስታ ነው ስታት ሄደችው። ወደ ሲፈን በመሄድ እንግዲህ ይኸውልሽ ሲፈን ይህን ቪዲዮ ለሞርዚና ላሳያት ወስኛለሁ። እንዴ ለምንድን ነው የምታሳያት? አይ ሳስበው እሷ ለእኔ ትቀርበኛለች፣ ስለዚህ ለሷ ባሳያት ይሻለኛል እኮ። ለምንድን ነው የምታሳያት? ምንድን ነው የምትፈልጊው? በቃ እኔ ማዝሽን በሙሉ ታደርጊያለሽ። እሺ ችግር የለውም አደርግልሻለሁ። ካለበለዚያ ግን ይህንን ቪዲዮ ወስጄ ለወይዘሮ ሞርዚና አሳያታለሁ። ከዛ በኋላ አንቺም ያልቅልሻም በማለት እያስፈራረቻት ነበረ ሲፈንም ማለት ነው። ሲፈንም እሺ ምን እንዳደርግልሽ ነው የምትፈልጊው ብላ ጥያቄ አቅርባላት ነበረ። እንግዲህ እሷና ሲፈን እያወሩ ወይዘሮ ሞርዚና ደግሞ ተደብቃ እየሰማቻቸው ነበር ማለት ነው፣ ምን እንደሚያወሩ ምናምን። እንዲሁም ደግሞ የሰማችው ጄሪን እና አቶ አምናንን ለማጣላት እያወሩ እንደነበረ ነው የሰማችው ማለት ነው። እንግዲህ ሄዳለ ጄሪ ይኸውልሽ ጄሪ ከዚች ሜርሲ ከምትባል ሴትዮ ራቂ። ከሲፈን ጋር ከአምነን ጋር እንዴት እንደሚያጣሉሽ እያወሩ ሰምቻለሁ። ስለዚህ ከእሷ ልትርቂ ይገባል። አንቺ የኔ አገልጋይ ነው መሆን ያለብሽ። ከእንግዲህ በኋላ እኔ የምልሽን ብቻ ነው መስማት ያለብሽ። እባክሽን ከሜርሲ ራቂ። ሜርሲ አንቺንም ሆነ አምናን ለማለያየት የተነሳች ሰው ናት ነው እንዴ? ወይዘሮ ሞርዚና እርግጠኛ ነች? ግን ቆይ ሜርሲ እንዴት እንደዚህ ታደርጋለች? ኔጋ እኔና ሜርሲ እኮ በጣም ጓደኛ ማቾች ነን። እንዴት ከጀርባዬ እንደዚህ አይነት ነገር ታደርጋለች? እንደዚህ ታደርገኛለች ብዬ አስቤ አላቅም ነበረ። አዎ አንዳንድ ጊዜ እኮ ያላሰብሻቸው ሰው ናቸው በአንቺ ላይ የሚረማመዱብሽ። ስለዚህ እባክሽን ራሽን ጠብቄ፣ ከዚች መናጢ ሴትዮ እራቂ በማለት እንግዲህ ወይዘሮ ሞርዚና እየነገረቻት ነበረ ለጄሪ። ጄሪና ሜርሲ ደግሞ በጣም ነው የሚዋደዱት። እንግዲህ ከዚህ የደረሰችው ከአምነን ጋር ፍቅረኛሞች ለመሆን የደረሰችው በእሷ ምክንያት ነው ማለት ነው። ማለት ምን ማድረግ እንዳለባት ያው ጥሩ ነገር ሳይሆን ተንኮል እያስተማረቻትኝ ከቤሊን ጋር እንዲጣሉ አምነንና ቤሊ እንዲጣሉ እያደረገች ከእሷ ጋር ደግሞ እንዴት አብሮ መሆን እንዳለባቸው እያስደረገችው እሷ ናት። እንግዲህ አንዴ በመጠጥ እንድታሰክረው ቤሊን ያላደረገችው ነገር አድርጋለች ብላ እያስወራችባት፣ እንደዚህ ነው እንግዲህ ከጄሪ ጋር እንዲሆኑ ያደረገችው ሜርሲ ናት ማለት ነው። ይህን ነገር አምናን ሲሰማ እንግዲህ ሲጥ አድርጎ እንደሚገላት እርግጠኛ ነኝ። ምክንያቱም እሱ አክስቴ ናት ብሎ አምኖ ነው ወደ ቤቱ ያስገባት እንጂ ይህን ሁሉ ነገር እንደምታደርግበት አያውቅም ማለት ነው። እንዲሁም ደግሞ የሚወዳት እናቱ ላይ መርዝ እንደጨመረች መድኃኒቷን እንደመረዘች ቢያውቅ ወይዘሮ ሜርሲን አይለቃትም ማለት ነው። ያው እሱ አክስቴ ናት ምንም አታደርግም ብሎ ነው እንጂ ከዚያ ቤት ያሉት በሙሉ ሁሉም ለጥቅም ነው ከዛ ቤት የገቡት። ጄሪ ራሱ እዛ ቤት የገባችው አምነንን አግብታ ከዛ ሀብቱን ለመካፈል ምናምን ነው። በጣም ንጹህ እንግዲህ ቤሊን ብቻ ናት። አምነን ራሱ እያላት ነበረ። ይኸውልሽ ቤሊን መጀመሪያ ቤሊን ተኝታ ነበርና ከተኛችበት ሄዶ ነው አምነን ይችል ምንም ጥፋት አላጠፋችም። በእርግጥ በተከታታይ እያጋጠመች እየተፈታተነች ነው፣ ግን አስባበት አይደለም። ስለዚህ ከእሷ ጋር ነው መሆን ያለብኝ ብሎ አምነን እንግዲህ
ቤሊን ከተኛችበት እያዋራት ነበረ። እሷም ይኸውልህ አምነን እዚህ መሆን የለብህም አንተ የራስ ህይወት ጀምረሃል። ማለትም እሱ ለቤሊን የማላውቀው ዓለም እንድታሳይ ይፈልጋለሁ። አንተ እኮ የምትፈልገውን ዓለም መስርተሃል። ስለዚህ አንተ ባለ ትዳርና የልጅ አባት ነህ። ከኔ ጋር መሆን የለብህም። ይኸውልሽ እኔ ጄሪ መርጫት አይደለም አንቺን ለማናደድ በልህ ብዬ ነው ጄሪን የቀረብኳት እንጂ ጄሪ ምርጫ ይሆን አይደለም። ቢሆንም እንግዲህ አሁን የልጅ እናት ልትሆን ነው፣ አንተም ደግሞ አባት ልትሆን ነው። ስለዚህ ባለ ትዳር ናችሁ። ከእንግዲህ በኋላ እኔ እናንተ አንድ ላይ ልንሆን አንችልም። ነገርኩሽ እኮ እኔ ጄሪን የመረጥኳትን አንቺን ለማስቀናት ብዬ በልህ ነው። ስለዚህ ለዚህ ደግሞ ተጠያቂዋ አንቺ ነሽ። እሺ ይሁንልህ እያለችው ነበር ቤሊንም። ለምን ግን የሆነ ቦታ እንሄድምና እራሳችን ማለት በነፃነት የምናስብበት ቦታ እንሄድ ስትለው የት እንሄድ አላውቅም ብቻ ደስ የሚል ቦታ እንሄድ ብላው ማለት ነው። ቤሊን አምነን እንግዲህ ደስ የሚል ቦታ ይዟት ሄዶ ነበር። እንደዚህ ፈረስ ያለበት ቦታ ምናምን ይዟት ሄዶ ብቻ ደስ የሚል አካባቢ ሄደው ደስ የሚል ጊዜ እያሳለፈች ነበር ከአምነን ጋር ማለት ነው። ጄሪ ደግሞ በዚህ በኩል ትንሿ ህፃን ዲና የምትባለው ልጅ ያስጨነቀቻት ነበረ እና ወደ ውጭ ስትወጣ እንዴት ነሽ የኔ ቆንጆ ደህና ነሽ ወይ? ደህና ነኝ። ያው ቆይ መቼስ ምን እያደረግሽ ነው? እንደ ቅድሙ ደህና ነኝ ስትላት ሰዎች እንግዲህ ከሰዎች ልብ ለመግባት ብለው ብዙ ነገር ያደርጋሉ ስትላት ምን አልሽ ስትላት ሬዲዮና ብልጥ አንዴ ነው የሚናገረው ብላት ቁጭ ማለት ነው። ከዛም በጣም ተናደረች እና ጄሪ ወደ ክፍሏ ሄዳ ነበረ። ከዛም ሜርሲ አብራት ነበረ። ሜርሲ እንዴት ስለ ድሮ ባሌ ትጠይቀኛለች ይች በርሜል የምትያክል ሴትዮ ምናምን እያለች ብቻዋን ታወራለች። በዚህ በኩል ደግሞ ጄሪ ይች ህጻን ልጅ እንዴት እንደዚህ ትለኛለች? ሬዲዮ እና ብልጥ ሰው አንዴ ብቻ ነው የሚናገረው ትለኛለች እንዴ ብላ ብቻዋን እየተበሳጨት ነበር እና ወደ ወይዘሮ ሜርሲ ዞር ብላ ስሚኝማ ወይዘሮ ሜርሲ ስሚኝማ፣ እሺ ምንድን ነው? ኧረ እባክሽ ይች በርሜል የምታወራ ሴትዮ እኮ በጣም እየተፈታተነች ነው። እውነት እያናደደች ነው። እንዴ ካናደደች ለምን ልክ እንደ ወይዘሮ ሰማል መድኃኒት ቢኖራት የምንቀይርልሽ ነበረ። እባክሽ የምን መቀየር ነው? አንቺ ደግሞ መጀመሪያ አንቺ ነው መቀየር ያለብኝ። እንዴ ምን ማለትሽ ነው? አይ ወይዘሮ ሰማል እኮ የሞተችው የራሷ ጊዜዋ ደርሶ ነው እንጂ አንቺ በቀየርሽ መድኃኒት አይደለም እየሞተችው። ማለት የቀየርኩት መድኃኒት አልሰራም እንዴ እያለቻት ነበር ጄሪ ማለት ነው። እኔ ግን በዛ ሰዓት የሆነ ሰው ይሰማቸዋን ብዬ እየጠበቅኩ ነበር ማለት እንደዛ ሲያወሩ ወይ ወይዘሮ ዛራ ወይ ደግሞ ወይዘሮ ሞርዚና መስማት ነበረባቸው። የእውነት ግን ማንም አልሰማቸውም ማለት ነው። አውርተው ነው እና ደግሞ ይች ህጻን ልጅ ራሱ በጣም እያናደደች ልጇ ራሱ በጣም እያናደደች ነው። ቆይ ጠብቂ እንሰራላቸዋለን እያለቻት ነበረ። እንግዲህ ሜርሲ ምንም ማድረግ አትችልም። ምክንያቱም ከዚህ ጋር ሲፈን ጋር ስታወራ ወይዘሮ ሞርሲና ሰምታታለች። ከዛ ወይዘሮ ሞርሲና ደግሞ ሄዳ ለጄሪ ነግራታለች ማለት ነው። ጄሪ ደግሞ እንዴት እንደዚህ ታደርጋለች? እኔና እሷ እኮ በጣም ወዳጆች ነን። እና በዚህ በኩል ደግሞ ሲፈንና ወይዘሮ ሞርሲና ተስማምተዋል ማለት ነው። መጀመሪያ አንቺ ሜርሲን ታስወግጅልኛለሽ፣ ሜርሲን ትገልልኛለሽ ብላት ነበረ። እሷ መሽ ብላ ተስማምታ ነበር ማለት ነው። ግን ያን ነገር ማድረግ አልቻለችም። ምክንያቱም ሜርሲ ጋር መረጃ ስላለባትኝ ወይዘሮ ሰማል ስትገል የሚያሳይ ቪዲዮ ሜርሲ ጋር አለ። ስለዚህ ሜርሲ ምንም ነገር ማድረግ አትችልም። እኔ የምልሽን ነገር በሙሉ ታደርጊያለሽ። ከዛ ውጭ ይህንን ቪዲዮ ወስጄ ለአቶ አምንና ለወይዘሮ ሞርሲና አሳያቸዋለሁ። ከዛ አንቺ እስር ቤት ትገቢያለሽ። ከዛ ውጭ ግን አንቺ ግን የታዘች ትሆኛለሽ በማለት እንግዲህ ሲፈንን እያስፈራራቻት ነበረ። ሲፈንም እሺ ነው ያለቻት። ግን አሁን ላይ ሲፈን በጣም በቀለኛ ሰው ናት። በነገራችን ላይ ያንን እጁን በክርቶን አድርጋ ያስላከችው እሷ ናት። ከዚህ አሁን ደውላ ለዛ ሙስጠፋ ለሚባለው አጋዧ ማለት ነው። ይኸውልህ ሙስጠፋ ወይዘሮ ሞርሲና እዚህ ነው ያለችው የወይዘሮ ሰማለት እና ደግሞ ሜርሲን እንዳስወግድላት እና እንድገድላት ጠይቃኛለች። ስለዚህ ሜርሲን ወይ መግደል አለብኝ ወይ ደግሞ ከኔ ጋር እንድትስማማ ማድረግ አለብኝ። እንዴ ለምን እንድን የመጣችው? ምን ልታደርግ መጣችው? እህቷ በቃ የእህቷን ቦታ ተክታ ነው የመጣችው። እሷ ደግሞ ልክ እንደ ወይዘሮ ሰማል አይደለችም። በጣም ተጠራጣሪ ሰው ናት። ስለዚህ የሆነ ነገር ማድረግ አለብን እያለችው ነበረ። እሱም እንግዲህ እሺ ብሎ ወደ ቤት ጠርተዋለች ማለት ነው።
ወይዘሮ ሞርዚና ደግሞ በዚህ በኩል የአምነንን ጓደኛ እስኪ ናት ሆነ ስለ ሜርሲ ምን ታውቃለህ እንዴ? ስለ ሜርሲ ምን ላውቅ እችላለሁ? ምንድነው የተፈጠረ ነገር አለ እንዴ? አይ ለምን እዚህ እንደመጣችና ምንድን ነው ስራው አላማዋ ምን እንደሆነ እንድታጣራልኝ እፈልጋለሁ። ግን ሚስጥር ነው ይሄ ነገር ማለት ሚስጥሩ የሆነው ነገር ምንድን ነው? ይህን ነገር አምነን ማወቅ የለበትም። ምክንያቱም እሱ አክስቱ ስለሆነች የወዳታን ያከብራታል። በዚያን ነገር አይጠረጥራትም። ግን አንተ እንድታጣራልኝ እፈልጋለሁ ስለ ሜርሲ ብላ አዛዋለች ማለት ነው። እሱም እሺ ብሎ ልክ ሲወጣ የሲፈን ዘመዷ ሙስጠፋ የሚባለው መጣ ማለት ነው። ማነህ ማን ፈልገ ነው ሲለው አዎ የኔ እንግዳ ነው ያለችው ሲፈን ከኋላ ሆና እሺ ሲፈን ያንቺ እንግዳ ነው እንዴ? እሺ በቃ ብሎ እሱ ሞቶ ሲሄድ እንደ ይሄ ሰውዬ ፊቱ አዲስ አልሆነብኝም ማን ነው እያለ ነበረ። ይሄ ሰውዬ ራሱ መሄድ አልነበረበትም መጀመሪያ የአምነን ጓደኛ ያን ሰውዬ ሲያዩ ተከትሎ ሄዶ ምን እንደሚያወሩ ምናምን ማወቅ ነበረበት። ብልጥ መሆን አለባቸው። ወይዘሮ ሞርጂና ራሱ ሲፈንን ብትከታተላት ቶሎ ብላ የእህቷን ግዳይ ታገኝ ነበር። ከዚያ ቤት ይህን ሁሉ ነገር እያደረገችው ያለችው ሲፈን ስለሆነች ወይዘሮ ስሟን የገደለቻት ሲፈን ናት። ከዛ ደግሞ የዛ ምሽት በክርቶኖች እንዲመጣ ያስደረገችው ሲፈን ናት። እና ሲፈንን ቢከታተሏትኝ አምነንም ሆነ ወይዘሮ ሞርጂና ቶሎ ብለው ያውቁ ነበር ሁሉንም ነገር ማለት ነው። ግን እስካሁን ድረስ ማንም የነቃባት የለም። ምክንያቱም ወይዘሮ ሞርዚና ራሱ ሲፈንን በቅርቧ እንድትሆን ያደረገችው ልክ ከዚህ በፊት እህቴን ሜዲሲን ስትከታተላት እንደነበረው አሁንም ለእኔ እንደሱ እንድትሰድልኝ ይፈልጋለሁ ከድርጅቱ መቀጥርሻለሁ ብላታለች ማለት ነው። እንግዲህ የእህቷ ገዳይ ካጠገቧ ያለችው ናት። ግን እሷ ምኑ ነገር የምታውቀው ነገር የለም እስካሁን ድረስም አልጠረጠረቻትም። ግን አሁን ምናልባት ከዛ ሰውዬ ጋር ስታወራ ምናምን ከሰማቻት ልትነቃባት ትችላለች ማለት ነው። ልክ ከሜርሲ ጋር ሲወሩ ተደብቃ እንደሰማችው አሁንም ከዚህ ሰውዬ ጋር ስታወራ ተደብቃ ብትሰማ ብዙ ሚስጥር ልታውቅ ትችላለች። ወይ ደግሞ ከሲፈንም ከወይዘሮ ሜርሲ ክፍል ካሜራ ወይ ደግሞ የድምጽ መቅጃ ምናምን ተደብቆ የሚደረግ ልክ እንግዳ ድራማ ላይ እንዳደረጉትኝ አሪፍ ሊመጣ ይችላል። ግን አምነን በጣም ፈዛዛ ነው ይህን ነገር ለማድረግ ምክንያቱም ከቤት ውስጥ ያሉት ናቸው ይህን ነገር ያደረጉት ብሎ እስካሁን ድረስ አልጠረጠርም። ምንም ያጠራጥር ነገርም አላየም። ምክንያቱም ያ ነገር የመጣው ከውጭ ነው፣ ሰዎቹ ደግሞ ያሉት ከቤት ነው ማለት ነው። ስለዚህ ሊጠረጥር አይችልም በምንም መንገድ። ወይዘሮ ሞርዚና ግን የጠረጠረቻትኝ ሜርሲ ነው ማለት ነው። ምናልባት እሱ አድርገው ይሆናል ብላ ግን ሜርሲ ስለዚህ ነገር የምታውቀው ነገር የለም። ሲፈን ናት ይሄን ነገር ያደረገችው። ሲፈን እንግዲህ እዚህ ቤት ያሉትን ሰዎች በሙሉ ጨርሳቸዋለሁኝ እንዲሁም ያ እንግዳው እየመጡ ማለት እንዴ በጣም አምሮብሻ ምናምን ሲላት እንዴት አያምርብኝም የእናቴ እንደምኮነ የመለስኩትኝ የእናቴ እንደመልሼ እንዴት አያምርብኝም ያለችው ነበረ። እውነት ለመናገር በጣም በቀል በጣም መጥፎ ነው እና አሁን አምነን በማያውቀው ነገር ሊቀጣ ነው። እናቴ ከዚህ በፊት ወይዘሮ ሰማል እናቴን ገላታለች፣ ስለዚህ የገደለ ይገደላል የሚለው ህግ ባይኖርም እኔ ፈጽሜዋለሁ እያለች ትገኛለች። ሲፈን እንግዲህ በስተ መጨረሻ ያው እስር ቤት መግባቱ አይቀርም። የወይዘሮ ሜርሲ ስልክ ማለት ነው ወይ አምነን ወይ ደግሞ ወይዘሮ ሞርዚና እሷ በተኛችበት ሄዳ ስልኳን ሰርቃ ስልኳ ላይ ያለውን ፋይልን በሙሉ ብታይ እንዳለ ሚስጥሩ ሁሉ ይወጣም ብዬ አስባለሁ ማለት ነው። ከዚህ በፊት እንግዲህ ጄሪ ወይዘሮ ሰማልን ስትመርዛት የሚያሳየው ቪዲዮ እሷ ጋር አለ። እንዲሁም ደግሞ ሲፈን አፍና ስትገላበት ራስ ያለው ነገር ሁሉ አለ እና ሜርሲ ጋር ነው ሁሉም መረጃ ያለው እና ወይዘሮ ሞርዚና ይህን ነገር ብታረግ በቶሎ ይህን ነገር ሁሉ ተንኮሉን በሙሉ ወይ ደግሞ ቤት ውስጥ የሚደረገውን በሙሉ ታውቃለች ብዬ አስባለሁ። ሲፈን ራሱ በጣም ፈርታታለች። ይህች እንደ ወይዘሮ ሰማን አይደለችም ሙስጠፋ፣ ስለዚህ ልንጠነቀቅ ይገባል። ባክሽ ችግር የለውም እንደውም እኔ ራሱ እዚህ ቤት ያሉት ሰዎች ሁሉ ለመታወቅ ቸኩያለሁ እያላት ነበር እና እሺ በቃ አሁን ናት ወደ ሳሎን ብላ ሲሄዱ ጄሪ ስታየው ጄሪ እና ሙስጠፋ ይታወቃሉ ማለት ነው። ስታየው እንዴ ሙስጠፋ እዚህ ምን ታደርጋለህ ያለችው እሱም ጄሪ ብሎ ደንግጦ እያያት ነበረ። ጄሪና ሙስጠፋ ይታወቃሉ ማለት ነው። እንግዲህ እንደሚታየው ከሆነ በጣም ደንግጣለች ስታየው፣ እሱም እንደዛው ደንግጧል። ግን የሲፈን እንግዳ ነኝ ብሎ ነው ከቤት የመጣው። ያ የአምነን ጓደኛ ራሱ ይህ ሰው የፊቱ አዲስ አልሆነብኝም እያለ ነበረ። ስለዚህ ታዋቂ ሰው ነው ማለት ነው። ወይ የሙስጠፋ የሚባለው ሰውዬ የአምነን ዘመድ ከሆነ ምናልባት እውነቱን ሊነግረው ይችላል ብዬ አስባለሁ። ቤሊና አምነን ደግሞ በዚህ በኩል ጥሩ ጊዜ እያሳለፉ ይገኛሉ። ልጆች እንግዲህ
ድር በክፍል 13 ይህን ይመስላል ያለቀው። እንግዲህ ጄሪ እና ሙስጠፋ ማነህ ማለት ሙስጠፋ እዚህ ምን ታደርጋለህ፣ እሱ ደግሞ አንቺ እዚህ ምን ታደርጊያለሽ እያላት ነው ያለቀው ማለት ነው። በክፍል 13 ይህን ይመስላል። በክፍል 14 እስከምንገናኝ ድረስ ቸር ሰንብቱ።